የዓለማችን የጂኦፖለቲካዊ ልብ ትርታ የሆነው የመካከለኛው ምስራቅ አውድማ ከምንጊዜውም በላይ በባሩድ ጭስና ባልተጠበቁ ወታደራዊ ስትራቴጂዎች ታፍኗል። አሜሪካና አጋሮቿ ሊገነዘቡት በማይችሉት ፍጥነት የኢራን ወታደራዊ ክንድ የጠላትን ዓይን የሚያሳውርና የዘመናዊ ቴክኖሎጂ የበላይነትን የሚፈታተን የጥፋት ዶፍን አውርዷል። ዘመናዊ ራዳሮች ሲወድሙ፣ በቢሊዮን ዶላር የፈሰሰባቸው የአርቲፊሻል ኢንተለጀንስ ማዕከላት ሲፈራረሱ፣ ልዕለ ኃያሉ አሜሪካ ከሎጂስቲክስ እጥረት ጋር ተፋጣለች። የትንታኔ ሶስት አንኳር እውነታዎችን ወደ ብርሃን ያወጣል። አንደኛው የኢራን አስደንጋጭ የማጥቃት አቅምና በውስብስብ ኔትወርክ የታገዘው ወታደራዊ ጥልቀቷ፣ ሁለተኛው በፓትሪዮት ሚሳይሎች እጥረት የተሰናከለችው አሜሪካ የኢራንን የኒኩለር ልብ ለመምታት እያሴረች ያለው እጅግ ሚስጥራዊና አደገኛ የልዩ ኃይል ዘመቻ፣ እንዲሁም ሶስተኛውና ያልታሰበው ክስተት በእስራኤልና በአሜሪካ መሃል የተፈጠረው የሰላምና የጦርነት ፖለቲካዊ መቃቃር። በዲፕሎማሲ ሰጣ ገባ፣ በቪዛ ክልከላና በውስጣዊ የግድያ ሙከራዎች የታጀበው የቀውስ ቀጠናውን ወደማይቀለበስ ዓለም አቀፋዊ እልቂት ይወስዷል ወይንስ የዲፕሎማሲ በሮች በግዳጅ ይከፈታሉ የሚለውን አሳሳቢ የዘመናችንን ጥያቄ ይመልሳል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በመካከለኛው ምስራቅ የጂኦፖለቲካዊ ጦርነት አውድማ ላይ ከምንጊዜውም በላይ አዲስና አስደንጋጭ የሆነ ወታደራዊ እንዲሁም ፖለቲካዊ ትኩሳት ነግሷል። ዓለም አቀፉ ማህበረሰብ ትንፋሹን ውጦ በሚከታተሉ በዚህ ውስብስብ ቀውስ ውስጥ የኢራን ወታደራዊ አቅምና ስትራቴጂካዊ ጥልቀት በገሃድ የታየበት፣ በሌላ በኩል ደግሞ የዓለማችን ልዕለ ኃያል የሆነችው አሜሪካና ዋነኛ አጋሯ እስራኤል ፈታኝ የሆኑ የውስጥና የውጭ ውሳኔዎች ፊት የተገተሩበት የታሪክ ምዕራፍ ተከፍቷል። ምንም እንኳን የፕሮፓጋንዳና የስነልቦና ጦርነቱ የሁሉንም ወገኖች ትርክት ያዘለ ቢሆንም ከተለያዩ ምንጮች የሚወጡ መረጃዎች የጦርነቱን አስከፊነት፣ የጥቃቶችን ግዙፍነትና ወደፊት ሊመጣ የሚችለውን አጠቃላይ ቀጠናዊ ብሎም ዓለም አቀፋዊ መዘዝ ፍንትው አድርገው ያሳያሉ። የኢራን እስላማዊ ቤታዊ ዘብ ቃል አቀባይ የሆኑት ብርጋዴር ጄኔራል ሁሴን ሞሄቢ ሀገራቸው በአሜሪካና በአጋሮቿ ላይ የወሰደችውን አስፈሪ ወታደራዊ እርምጃ በዝርዝር ሲያብራሩ የኢራንን የማጥቃት አቅም በማያሻማ ሁኔታ አሳይተዋል። እንደ ቃል አቀባዩ ገለጻ ኢራን ጠላትን የማዳከምና የማጥፋት ስልታዊ ዓላማዋን ለማሳካት ባለፉት 15 ቀናት ውስጥ ብቻ እጅግ በርካታ የሆኑ የጠላት ድጋፍ ሰጪና የሎጂስቲክስ ማዕከላትን ደምስሳለች። በዚህም 6 የጦር አውሮፕላንና የሄሊኮፕተር ጥገና ማዕከላት፣ 3 የድጋፍና የሎጂስቲክስ ማዕከላት እንዲሁም 12 የነዳጅ ማጠራቀሚያ ታንኮች የጥቃቱ ሰለባ ሆነዋል። ከዚህም ባሻገር ለጦር መሳሪያዎች፣ ለተሽከርካሪ መለዋወጫዎችና ለአውሮፕላን አገልግሎት የሚውሉ 17 የድጋፍ ዴፖዎችና 6 የሚሳይል ማከማቻ ዴፖዎች ሙሉ በሙሉ ወድመዋል። የኢራን ዋነኛ ስትራቴጂካዊ ግብ የጠላትን ዓይን ማሳወር፣ የጠላትን ኦፕሬሽናል አስተሳሰብ ማሰናከልና የመለየት ብሎም የማፍዘዝ አቅምን ማፈራረስ ነበር። ይህንንም ተግባራዊ ለማድረግ ኢራን 7 የእዝና የቁጥጥር ማዕከላትን፣ 3 የሳተላይት ግንኙነት ስርዓቶችንና የአሜሪካ ምርጥ የመከላከያ ስርዓት ተደርገው የሚታሰቡትን 6 የፓትሪዮት የአየር መከላከያ ራዳሮችን አውድማለች። የራዳር መሰረተ ልማቶችን በተመለከተ የተወሰደው እርምጃ እጅግ ሰፊ ሲሆን 3 የአየርና የባህር ቁጥጥር ራዳሮች፣ 8 የቅድመ ማስጠንቀቂያና የመለየት ራዳሮች፣ 7 የአየር መከላከያ ሚሳይል ራዳሮች፣ 3 ኢፒኤስ ራዳር ስርዓቶች፣ 2 ኢፒኤስ 117 ራዳሮች፣ 5 የረጅም ርቀት ራዳሮች፣ 2 የአየር መከላከያ ራዳሮችና 1 ታክቲካዊ የራዳር ስርዓት ተደምስሰዋል። የኢራን ድሮኖችና ሚሳኤሎች እነዚህን የራዳር አይኖች በማሳወራቸው ምክንያት ያለምንም ከልካይ ኢላማቸው ላይ ለመድረስም ችለዋል። ከዚህ ግዙፍ የአርቲፊሻል ኢንተለጀንስና የመረጃ ማዕከላት መውደም ጀርባ ያለው ሌላው ያልተነገረው እውነት ኢራን የተጠቀመችበት እጅግ ዘመናዊው የኤሌክትሮኒክስና የሳይበር ጦርነት ስልት ነው። አሜሪካ በቢሊዮን ዶላሮች ያፈሰሰችባቸው የፓትሪዮት ራዳርና የሳተላይት መገናኛዎችን ዝም ብለው በአካል ብቻ አልወደሙም። ይልቁንም ሚሳኤሎቹ ከመድረሳቸው ከደቂቃዎች በፊት ብላክአውት በተሰኘ የሳይበር ማፈኛ ስርዓት ታውረው ነበር። መረጃዎች እንደሚያመለክቱት የኢራን ልዩ የሳይበር ጦር ክንፍ የሆነው ሻሂድ ካሪሚ የተባለው ቡድን የሩሲያና የቻይና የጀርባ ቴክኖሎጂ ድጋፍ እንዳለበት በሚገመት ሁኔታ የአሜሪካን ጂፒኤስ እና የሳተላይት ዳሰሳ ሞገዶችን በማዛባት የጠላት መከላከያ ስርዓቶች የተሳሳተ መረጃ እንዲያነቡ አድርጓል። ይህ የቴክኖሎጂ ስብራት አሜሪካን ክፉኛ አስደንግጧታል። ምክንያቱም የአሜሪካ ወታደራዊ ዶክትሪን ሙሉ በሙሉ የተመሰረተው በመረጃ የበላይነት ላይ ነው። ራዳሮች ሲታወሩ፣ የሳተላይት ምስሎች ሲቋረጡና የአርቲፊሻል ኢንተለጀንስ ትንተናዎች ሲቆሙ በአካባቢው ያሉ የአሜሪካ የጦር መርከቦችና የባህረ ሰላጤው ኃይሎች እንዳይነስውር ሆነው በባህረ ሰላጤው ላይ ለመንሳፈፍ ተገደዋል። ጫናን በማሳደርና ወጪን በማስገደድ የጠላትን አቅም ለማሽመድመድ በተወሰደው እርምጃም 6 MQ-9 ሰው አልባ አውሮፕላኖች ማቆሚያዎች፣ 1 የኤፍ-15 ጦር አውሮፕላን ማዘጋጃና 8 አዳዲስ ድሮኖችን የያዘ 1 ማቆሚያ ጋራዥ ወድመዋል። በተጨማሪም 2 የእዝ ማዕከላት፣ 1 የአውሮፕላን ተሸካሚ ነዳጅ መሙያ ፕላትፎርም፣ የፒ8 አውሮፕላን ኤሌክትሮኒክስ ጦር ማቆሚያ፣ 4 የሃይማርስ ሚሳይል
የሚሳኤል ፕላትፎርሞች፣ 5 የጦር አውሮፕላን ማቆሚያዎች፣ 4 የፓትሪዮት የአየር መከላከያ ኮምፕሌክሶች፣ 6 የሚሳኤል ማስወንጨፊያ ፕላትፎርሞች፣ 1 የነዳጅ ማስተላለፊያ ጣቢያ፣ 2 የሲግናል መረጃ ማዕከላት፣ 1 የመረጃ ዳታ ማዕከል፣ 1 የኬሚካል መከላከያ ዲፖ፣ 1 የነዳጅ ወደብ፣ 4 የጦር አውሮፕላን መጠለያዎችና 6 የበረራና የማቆሚያ መውጫዎች ሙሉ በሙሉ ከጥቅም ውጭ ሆነዋል። በተለይም ባህሬን ውስጥ ይገኝ የነበረውና በአሜሪካ ኩባንያ አማዞን የሚተዳደረው ግዙፉ ማዕከላዊ የዳታ ማቀነባበሪያና የሰው ሰራሽ አስተውሎት ማዕከል መውደሙ ኢራን በአሜሪካ የቴክኖሎጂ የበላይነት ላይ ያሳረፈችውን ከባድ በትር ሆኗል። እንደ አውሮፓውያን አቆጣጠር በ2019 $9 ቢሊዮን ፈሶበት የተገነባውና በአካባቢው የአሜሪካን ኦፕሬሽኖች በከፍተኛ ሁኔታ ይደግፍ የነበረው ይህ የኢንተለጀንስ ማዕከል በሁለት ተከታታይ የጥቃት ሞገዶች ሙሉ በሙሉ መፈራረሱ የአሜሪካን የመረጃ ትንተና አቅም በአካባቢው ላይ በእጅጉ አናግቶታል። በተመሳሳይ በተባበሩት አረብ ኤሚሬቶች ውስጥ የሚገኘውና በአሜሪካ በእስራኤል እንዲሁም በአውሮፓ አጋሮች ትብብር ለ2 አስርት ዓመታት የተገነባው ሌላው ግዙፍ የቀጠናው የመረጃ ማዕከልም በኢራን ኃይሎች መውደሙ የአሜሪካን የኢንተለጀንስ አቅም በከፍተኛ ሁኔታ ጎድቶታል። ይህ የኢራን የማጥቃት ዘመቻ በዚሁ አላበቃም። የኢራን ጦር አዲስ ባወጣው መግለጫ ኦፕሬሽን ናስር 2 የተሰኘውና 27ኛው ምዕራፍ የተባለው ዘመቻ በማካሄድ በኩዌትና በባህሬን የሚገኙ ከአሜሪካ ጋር የተቆራኙ የጦር መሳሪያ ማከማቻዎችንና የወታደራዊ ማረፊያዎችን መምታቱን አስታውቋል። በጆርዳን ኪንግ ፋይሰል የአየር ጦር ሰፈር የሚገኘው የአሜሪካ የጦር መሳሪያ ዴፖ እንዲሁም የሙዋፋቅ ሳልቲና የሉል ሐሰን የአየር ሰፈሮች በተመሳሳይ ጥቃት ደርሶባቸዋል። በኩዌት የአሊ አልሳሊምና የካምፕ አሪፍ ጃን የአየር ሰፈሮች ላይም የኢራን የካሚካዜ ድሮኖች የጥፋት ዶፍን አውርደዋል። ይህ የኢራን የማጥቃት አቅም በአሜሪካ ላይ ብቻ ሳይሆን አሜሪካን እንዳስተማማኝ ጋሻቸው አድርጎ በሚቆጥሩት የባህረ ሰላጤው አረብ ሀገራት ላይም ከፍተኛ የህልውና ስጋትን ደቅኗል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች፣ ጆርዳንና ኩዌት መሬታቸው ላይ የአየር ክልላቸው ለሁለቱ ሀያላን ጦርነት መጫወቻ ሲሆን በፍርሃት እየተመለከቱ ነው። በተለይም ሪያድና አቡዳቢ ጦርነቱ ወደ ብሔራዊ ነዳጅ ማውጫቸውና የኢኮኖሚ ማዕከሎቻቸው እንዳይዛመት ከፍተኛ ጥንቃቄ እያደረጉ ነው። መረጃዎች እንደሚያሳዩት የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማንና የኤሚሬትሱ መሪ ሼክ መሐመድ ቢን ዛይድ ለዋሽንግተን በላኩት ሚስጥራዊ ዲፕሎማሲ መልእክት አሜሪካ ከእነርሱ ግዛት ተነስታ በኢራን ላይ የምታደርገውን ማንኛውም ጥቃት እንድታቆም አጥብቀው ጠይቀዋል። ይህ የአረብ ሀገራት አቋም አሜሪካ በአካባቢ ያላትን የጂኦፖለቲካዊ ጫና በእጅጉ አዳክሞታል። ኢራን በበኩሏ ከአሜሪካ ጋር ተባብሮ ግዛቱን ለማጥቃት የሚያስፈቅድ ማንኛውም ጎረቤት ሀገር ቀጥተኛ ወታደራዊ ኢላማችን ይሆናል የሚል የማያወላውል ማስጠንቀቂያ በመስጠቷ ቀጠናዊው የኃይል አሰላለፍ በፍጥነት እየተቀየረ ነው። ይህ ሁኔታ የባህረ ሰላጤው ሀገራት ደህንነታቸውን ለማስጠበቅ ወደ ቻይናና ሩሲያ በይበልጥ እንዲጠጉ ሊያደርጋቸው እንደሚችል የፖለቲካ ተንታኞች ይገምታሉ። በአንድ ወቅት በአሜሪካ የጸጥታ ጥላ ስር ተመችቷቸው የነበሩት እነዚህ ሀገራት አሁን ላይ የራሳቸውን መጻኢ ዕድል በገዛ እጃቸው ለመወሰን በከፍተኛ የዲፕሎማሲ ማዕበል ውስጥ ይገኛሉ። በዚህ ሁሉ ቀውስ መሃል አሜሪካ በፕሬዚዳንት ዶናልድ ትራምፕ መሪነት ኢራን ላይ ጫና ለማሳደር በሚል እጅግ አደገኛና ሰፊ ወታደራዊ እርምጃዎችን መውሰዱ አልቀረም። አሜሪካ በኢራን ውስጥ የሚገኙ ቁልፍ መሰረተ ልማት አውታሮችን፣ የመገናኛ ኔትወርኮችን፣ ድልድዮችንና የውሃ ተቋማትን በተደጋጋሚ ደብድባለች። ፕሬዚዳንት ትራምፕ በፓኪስታን አደራዳሪነት እስላማባድ ላይ ተደርሶ ከነበረው የመግባቢያ ስምምነት በመውጣት በሆርሙዝ ሰርጥ የባህር ላይ ጉዞ ነጻነትን ለማረጋገጥ በሚል አዲስ እርምጃን ጀምረዋል። አሜሪካ በሆርሙዝ ስትሬት ላይ የባህር ላይ ማዕቀብ የጣለች ሲሆን ሐምሌ 25 ላይ ማዕቀቡን ጥሰው ለማለፍ የሞከሩ 12 የንግድ መርከቦችን አቅጣጫም አስቀይራለች። የማስጠንቀቂያ ትዕዛዝን ያልሰሙትን የሞዛምቢክ ባንዲራ የምታውለበልበውን ላቪን የተሰኘች መርከብን በኦማን ባህረ ሰላጤ እንዲሁም ሌላ መርከብን ከጥቅም ውጭ አድርጋለች። በአንጻሩ የኮሞሮስ ባንዲራ ያላት ቻርሚና የተባለችውን መርከብና ሌላ አንድ መርከብ በአሜሪካ ኃይሎች ከተፈተሹ በኋላ ጉዟቸውን እንዲቀጥሉ ተፈቅዶላቸዋል። ፕሬዚዳንት ትራምፕ የኢራን ኃይሎች በሆርሙዝ ስትሬት ላይ በሚያልፉ መርከቦች ላይ በማንኛውም አይነት መሳሪያ ጥቃት የሚሰነዝሩ ከሆነ ቴህራን ከተማ ውስጥ የሚገኙትን ጨምሮ የኢራን ድልድዮችና የኃይል ማመንጫዎች ሙሉ በሙሉ በቦምብ እንደሚወድሙ አስጠንቅቀዋል። በሆርሙዝ የባህር ሰርጥ ላይ የተፈጠረው ወታደራዊ መፋጠጥ ወዲያውኑ ዓለም አቀፉን የኢኮኖሚ ደም ስር በበጠሰው አስደንጋጭ ክስተት ታጅቧል። በየቀኑ ከ20 በመቶ በላይ የሚሆነውን የዓለም የነዳጅ ፍጆታ የሚያልፍበት ይህ ስትራቴጂካዊ ባህር በር በመዘጋቱና የንግድ መርከቦች በመገታታቸው የድፍድፍ ነዳጅ ዋጋ በታሪክ ታይቶ በማይታወቅ ፍጥነት ንሯል። የብሬንት ክሩድ የነዳጅ ዋጋ በአንድ በርሜል $150 በላይ በመተኮሱ በአውሮፓ በእስያና በአሜሪካ ገበያዎች ላይ ከፍተኛ የዋጋ ግሽበትን አስከትሏል። የቻይና የጃፓንና የህንድ ኢኮኖሚዎች ለነዳጅ አቅርቦታቸው በመካከለኛው ምስራቅ ላይ ክፉኛ ጥገኛ በመሆናቸው ፋብሪካዎቻቸውን የስራ ሰዓት ለመቀነስና የኃይል አጠቃቀም ገደቦችን ለማውጣትም ተገደዋል። በአሜሪካ ዎል ስትሪትና በዓለም አበይት የአክሲዮን ገበያዎች ላይ የተፈጠረው ሽብር የትሪሊየን ዶላሮችን ኪሳራም አስመዝግቧል። ፕሬዚዳንት ዶናልድ ትራምፕ የነዳጅ ዋጋውን ለማረጋጋት የአሜሪካን ስትራቴጂካዊ የነዳጅ ክምችት ክፍት ቢያደርጉም ገበያው ግን ወታደራዊ ቀውሱን እስካልተፈታ ድረስ መረጋጋት የማይችል ነው። ይህ የኢኮኖሚ ቀውስ የጦርነቱ ተጽዕኖ ከመካከለኛው ምስራቅ በረሃዎች አውጥቶ በፓሪስ ቶኪዮና ኒውዮርክ ጎዳናዎች ላይ ወደሚታይ የኑሮ ውድነትና የህዝብ ቁጣ ቀይሮታል። የኢራን ስትራቴጂም ሆን ተብሎ ይህንኑ ታሳቢ ያደረገ ነው። አሜሪካና አጋሮቿን በወታደራዊ መስክ ብቻ ሳይሆን ዓለም አቀፉን የኢኮኖሚ አውታር በማሽመድመድና ጫናን የመፍጠር የተዋጣለት ስልትን ተግባራዊ አድርጓል። ነገር ግን አሜሪካ በኢራን ላይ የምትወስደውን ተከታታይ ጥቃት በድንገት እንድታቆም ያስገደደ
ያስገደዳት አንድ አስደንጋጭ ክስተትም ተፈጥሯል። ፔንታጎን በመቶዎች የሚቆጠሩ የአሜሪካ ወታደሮች በግጭቱ መጎዳታቸውን ቢያረጋግጥም የጥቃቱ መቆም ዋነኛ ምክንያት የሎጂስቲክስና የጦር መሳሪያ እጥረት ሆኗል። የጦር ኃይሎች የጋራ ጦር ኢታማጆር ሹም ጀነራል ዳንኬን እንዳረጋገጡት አሜሪካ ወደ 1200 የሚጠጉና እያንዳንዳቸው ከ4 ሚሊዮን ዶላር በላይ የሚያወጡ የፓትሪዮት ሚሳኤል መከላከያዎችን በአጭር ጊዜ ውስጥ በመተኮሷ ክምችቷ ክፉኛ ተመናምኗል። ይህ ሁኔታ አሜሪካ ሰፊ ቀጠናዊ ጦርነት ቢነሳ በአካባቢው ያላትን ኃይሎቿን መከላከል አትችልም የሚል ከፍተኛ ስጋት ውስጥ እንድትወድቅም አድርጓታል። የሎጂስቲክስ እጥረቱና የወታደሮች መጎዳት በዋሽንግተን የውስጥ ፖለቲካ ላይ እንደ እሳተ ገሞራ ፈንድቷል። በካፒቶል ሂል የዲሞክራትና የሪፐብሊካን የኮንግረስ አባላት በፕሬዚዳንት ትራምፕ አስተዳደርና በፔንታጎን ላይ ኃይለኛ ትችቶችን መሰንዘርም ጀምረዋል። ተቺዎቹ አሜሪካ ለዓመታት በቴክኖሎጂ የበላይነት ላይ ብቻ በመተማመን መሰረታዊ የሆነውን የጦር መሳሪያና የጥይት ማምረት አቅም ችላ ማለቷን እያነሱ ነው። በተለይም አሜሪካ በአንድ ወር ውስጥ የተኮሰችው የፓትሪዮት ሚሳኤል መልሳ ለማምረት ዓመታት እንደሚፈጅባት መጋለጡ የሀገሪቱን የብሔራዊ ደህንነት ፖሊሲ መሰረት ያናጋ ክስተት ሆኗል። በፔንታጎን ኮሪደሮች ውስጥም ከፍተኛ የእርስ በርስ መወነጃጀል እየተካሄደ ነው። የጦር ኃይሎች መሪዎች የፖለቲካው አመራር በበቂ ሎጂስቲክስና የመውጫ ስትራቴጂ ሳያዘጋጅ ወደዚያ ዘግት ውስጥ እንደከተታቸው ሲወቅሱ፣ የትራምፕ አስተዳደር በበኩሉ ጄኔራሎቹን የኢራንን አቅም አቅልላችሁ ተመልክታቸዋል በሚል ይከሳቸዋል። ይህ የአሜሪካ የውስጥ ክፍፍል ኢራንና አጋሮቿ ጊዜ እንዲያገኙና ተጨማሪ ወታደራዊ ዝግጅቶችን እንዲያደርጉ ትልቅ ክፍተትን ፈጥሮላቸዋል። የዓለማችን ሀያሉ ሀገር ጥይት አልቆባት ሳይሆን ውድና ውስብስብ የሆኑ መሳሪያዎችን በበቂ ፍጥነት ማምረት ባለመቻሏ ብቻ በውክልና ጦርነት ውስጥ እጅግ ርካሽ በሆኑ የኢራን ድሮኖች ስትረታ ማየት የዘመናችን ትልቁ ወታደራዊ ፓራዶክስ ሆኗል። ይህ በእንዲህ እንዳለ አሜሪካ ከመቼውም ጊዜ በላቀ ሁኔታ እጅግ ሚስጥራዊና የተወሳሰበ የልዩ ኃይል ኦፕሬሽን በኢራን ላይ ለመፈጸም እያቀደች መሆኑ ተጋልጧል። የዚህ እቅድ ዋነኛ ዓላማ በኢስፋሃን በፎርዶና በተለይም ፒካከስ ማውንቴን በተባለው እጅግ ጥልቅና የተጠናከረ መሬት ውስጥ ይዞታ የሚገኙትን የኢራንን ከፍተኛ የዩራኒየም ማበልጸጊያ ሴንትሪፊጆችና ክምችቶችን መቆጣጠር ወይንም ማውጣት ነው። በእስራኤል የደህንነት መረጃ መሰረት ኢራን እነዚህን የኒኩለር ማበልጸጊያ ቁሳቁሶች ቀደም ሲል ከደረሱባት የአየር ጥቃቶች ለመከላከል ወደ ጥልቅ የመሬት ውስጥ ዋሻዎች አዛውራለች። አሜሪካ ይህንን ዘመቻ ለማካሄድ በብሪታንያ አርኤፍ ፌርፎርድ ከሚገኘው ጣቢያ የሚነሱ ቢ1 ቦምብ ጣይ አውሮፕላኖችን፣ የሳተላይት ክትትልን እንዲሁም በሺዎች የሚቆጠሩ የልዩ ኃይል ወታደሮችን ለማሳተፍ አቅዳለች። በዚህ የአሜሪካ እቅድ የተቆጣችው ኢራን በበኩሏ ጠንካራ ማስጠንቀቂያዎችን አስተጋብታለች። የኢራን ጦር ከፍተኛ ቃል አቀባይ ብርጋዴር ጄኔራል አቦልፋዝል አሜሪካ ቀጠናውን ለቃ ካልወጣች በስተቀር እስራኤል ያላትን ስትራቴጂካዊ ድጋፍ እንደምታጣ በመግለጽ የኢራን የሚሳኤል ምርት በ40 ቀናት ጦርነት ውስጥ ለአንድም ቀን እንዳልቆመና ፋብሪካዎች ሙሉ አቅማቸውን እየተጠቀሙ እንደሆነ አረጋግጠዋል። የካተማ ላምቢያ ማዕከላዊ ህዝብ ባወጣው መግለጫ ደግሞ አሜሪካ በኢራን የኒኩለር ማዕከላት ላይ ጥቃት የምትሰነዘር ከሆነ መላው አሜሪካ የአጋሮቿና የደጋፊዎቿ ፍላጎትና መሰረተ ልማቶች ኢላማ እንደሚደረጉና አጠቃላይ ቀጠናዊ ጦርነት እንደሚቀሰቀስ አስታውቋል። የኢራን ጦር ምክትል አስተባባሪ ብርጋዴር ጄኔራል አሊ አክባር አክሬሚኒያ በተመሳሳይ የትኛውንም አጸፋዊ ጥቃት ከአሜሪካ ከተሰነዘረ ኢራን በያዘችው እቅድ መሰረት መልስ እንደምትሰጥና በኢስፋሃን ዙሪያ የፈንጂ ወጥመዶች መዘጋጀታቸውን ጠቁመዋል። የኢራን መንግስታዊ ቴሌቪዥን ከጃስ ካውንቲ የባህር ዳርቻ ነዋሪዎችና በጎ ፈቃደኞች መሳሪያ አንግበው ሀገራቸውን ለመጠበቅ ዝግጁ መሆናቸውን ሲያሳይ፣ በሌላ በኩል ደግሞ መሬት ውስጥ የተገነባ አዲስ አራሽ የተባሉ የካሚካዜ ድሮኖች ማምረቻና ማከማቻ ዋሻ በማሳየት የሀገሪቱን የማያቋርጥ የጦር መሳሪያ ምርት አቅምን አሳይቷል። ይህ በእንዲህ እንዳለ የጦርነቱ መፋፋም በረዥም ጊዜ አጋሮች አሜሪካና እስራኤል መሃል ታይቶ የማይታወቅ ዲፕሎማሲያዊና ፖለቲካዊ መቃቃርን ፈጥሯል። አሜሪካ ከኢራን ጋር የሰላም ስምምነት ለማድረግ በሚል ለዓመታት የወሰደውን ጥረት ስታካሂድ፣ በእስራኤል በኩል ደግሞ የዚህ ስምምነት አካል የሆኑትንና የሊባኖስ ሁኔታ የሚመለከቱትን ድንጋጌዎች አልቀበልም የሚል ግትር አቋም ተነስቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የደቡባዊ ሊባኖስን የጸጥታ ቀጠና ለቀው እንደማይወጡና በሂዝቦላህ ላይ የሚወስዱትን ጥቃት እንደማያቆሙ ለአሜሪካ በግልጽ አሳውቀዋል። በዚህ ምክንያት በደቡብ ሊባኖስ ናባቴ፣ ክፋር ቴብኒት፣ ቹኪንና ማይፋዱና አካባቢዎች በእስራኤል የጦር አውሮፕላኖችና ድሮኖች በተፈጸሙ ከባድ ጥቃት ቢያንስ 4 ሰዎች ሲገደሉ ሰፊ ውድመትም ደርሷል። የኔታንያሁ አቋምና የእስራኤል ወታደራዊ እርምጃ የሰላም ሂደቱን እያደናቀፈ ነው በሚል ፕሬዚዳንት ትራምፕ ኔታንያሁን ባህሪ በጣም አስቸጋሪ ሲሉ በይፋ ኮንነዋል። በትሩዝ ሶሻል ትስስር ገጻቸው ላይም ቤሩት ላይ የተፈጸመውን ጥቃት በዚህ ወሳኝ የሰላም ድርድር ወቅት መከሰት እንዳልነበረበትና እስራኤል ትንሹን ጥቃት አጋና መመልከት እንደሌለባትም ጽፈዋል። ከዚሁ ጋር ተያይዞ በዋሽንግተንና በቴልአቪቭ መሃል ያለው መቃቃር ይበልጥ ጎልቶ የታየው የአሜሪካ መንግስት ለእስራኤሉ አክራሪ የብሔራዊ ደህንነት ሚኒስትር ኢታማር ቤንጊቨር ቪዛ መከልከሉን ተከትሎ ነው። ቤንጊቨር በማያሚ ከሚገኙ ቤተሰቦቻቸው ጋር በአንድ እስራኤላዊ ነጋዴ የሰርግ ስነ ስርዓት ላይ ለመካፈል እቅድ ይዞ የነበረ ቢሆንም የአሜሪካ ኤምባሲ በጣት አሻራ ማረጋገጫና በአካል በሚደረግ ቃለ መጠይቅ ምክንያት ቪዛውን ከልክሏል። ምንም እንኳን የቤንጊቨር ጽህፈት ቤት ዲፕሎማሲያዊ ፓስፖርት ከመጠቀም ይልቅ መደበኛ ቪዛ መጠየቃቸው ቢገለጽም የእስራኤል መገናኛ ብዙሃን ግን ይህ የሆነበት ምክንያት ቤንጊቨር ቀደም ሲል ዘረኝነትን በማነሳሳትና አሸባሪ ድርጅትን በመደገፍ በተደጋጋሚ የተፈረደባቸው የክስ ሪከርድ ስላለባቸው እንደሆነ ዘግበዋል። ከዚህም አልፎ በእስራኤል ውስጥ ራሱ ሌላ አደገኛ ሁኔታ ተፈጥሯል። ኪሪያት አርባ በተባለው ሄብሮን አቅራቢያ በሚገኘው የቤንጊቨር መኖሪያ ቤት አቅራቢያ ማንነቱ ያልታወቀ ድሮን ተከስክሶ የጸጥታ ስጋትን ፈጥሯል። ምንም እንኳን ቤንጊቨርና ቤተሰቦቻቸው ምንም ጉዳት ባይደርስባቸውም የሀገሪቱ የውስጥ ደህንነት መስሪያ ቤት አንድ የናዝሬት ነዋሪ ቤንጊቨርን በድሮን ወይም በሚሳይል ለመግደል አቅዶ እንደነበር በማጋለጥ ክስ መስርቷል። ይህ አይነቱ የግድያ
የግድያ ሙከራ ለመጀመሪያ ጊዜ ያልተከሰተ ሲሆን ሐማስ ባለፈው መስከረም ወር ተመሳሳይ ድሮን ጥቃት ለማድረስ ሞክሮ እንደነበር ተገልጿል። የእስራኤሉ መከላከያ ሚኒስትር የሀገሪቱን ወታደራዊ አመራሮች ከሊባኖስ ጋር በተያያዘ ፖለቲካዊ ትዕዛዞችን ለመጠበቅ የጦርነቱን ሂደት ለማቋረጥ እየተዘጋጁ እንደሆነ ጠቁመዋል። ነገር ግን የእስራኤል መንግስት ካቋሙ ፈቀቅ ለማለት ፍላጎት እንዳላሳየ ግልጽ ነው። ይህ አጠቃላይ ወታደራዊ ትርምስና የፖለቲካ መቃቃር እየተካሄደ ባለበት በትይዩ የቀጠናው መደበኛ ያልሆኑ ታጣቂ ኃይሎች የፈጠሩት አዲስ ጥምረት ጦርነቱን ይበልጡ ስብስብ አድርጎታል። በየመን የሚገኙ ሁቲዎች፣ በኢራቅና ሶሪያ የሚንቀሳቀሱ የሺያ ሚሊሻዎች እንዲሁም በሊባኖስ ያለው የሂዝቦላህ የተቃውሞ ዘንግ የተሰኘ የጋራ ኦፕሬሽን ማዕከል አቋቁመው ጥቃታቸውን በአንድ ማዕከል ማስተባበር ጀምረዋል። ይህ ሁኔታ እስራኤልንም ሆነ አሜሪካን ከአንድ የተደራጀ የመንግስት ጦር ጋር ብቻ ሲሆን ድንበር ከሌላቸውና በቀላሉ ሊጠቁ ከማይችሉ የሽምቅ ተዋጊዎች ጋር በአንድ ጊዜ በርካታ ግንባሮች እንዲፋለሙ አስገድዷቸዋል። ሆኖም ከመድፎቹ ድምጽ ጀርባ በሙስካትና በጄኔቫ በሮች ዝግ ሆነው የሚካሄዱ ሚስጥራዊ ዲፕሎማሲ ጥረቶች አሁንም አልቆሙም። የኦማን ሱልጣኔትና የኳታር ዲፕሎማቶች በአንድ በኩል ከቴህራን በሌላ በኩል ደግሞ ከዋሽንግተን ጋር የቴሌፎንና የአካል ግንኙነቶችን በማድረግ ጦርነቱ ወደ ኒኩለር እልቂት ከመሸጋገሩ በፊት የፊት ማዳን የመውጫ መንገድ ለመፈለግ እንቅልፍ አጥተው እየሰሩ ነው። የቻይና የውጭ ጉዳይ ሚኒስቴርን በበኩሉ ቤጂንግ ሁለቱንም ወገኖች ለማደራደር ዝግጁ መሆኗን ማስታወቁ አሜሪካ በአካባቢው ላይ የነበራትን የዲፕሎማሲ የበላይነት ለተቀናቃኞቹ አሳልፋ እየሰጠች መሆኑን ያሳያል። የሰላም ወይንስ የጥፋት መንገድ የሚለው ምርጫ አሁን ላይ በጦር ሜዳ ጀብዶች ሳይሆን በእነዚህ ሚስጥራዊ ድርድር ጠረጴዛዎች ላይ በሚደረጉ ስምምነቶች ላይም የተንጠለጠለ ሆኗል። በአጠቃላይ ይህ ውስብስብና እጅግ አደገኛ የሆነ የቀጠና ውጥረት የሚያሳየው ኢራን በ10 ዓመታት ውስጥ የገነባቸው የጦር መሳሪያ የድሮንና የሚሳይል አቅም የአሜሪካን ዘመናዊ መከላከያዎችና ስትራቴጂካዊ ተቋማት በእጅጉ ሊፈታተን የሚችል ደረጃ ላይ መድረሱን ነው። በሌላ በኩል ደግሞ አሜሪካ የሎጂስቲክስ ውስንነቷንና የፖለቲካ ፍላጎቷን ሚዛን ለመጠበቅ እንዲሁም አዲስ ሚስጥራዊ ስልቶችን ለመንደፍ እየሞከረች ትገኛለች። የቆየው የአሜሪካና የእስራኤል ጥብቅ ትብብርም በሰላም ስምምነቱና በእስራኤል ወታደራዊ ፍላጎት መሃል በተፈጠረ አለመግባባት እየተሰነጠቀ ይመስላል። የዓለም አይን መሪዎች በሚወስዱት ቀጣይ እርምጃ ላይ ያረፈ ሲሆን ጥቃቱ ይቀጥላል ወይንስ የዲፕሎማሲ በሮች ይከፈታሉ የሚለው የዘመናችን ትልቁ ጥያቄ ሆኖም ቀጥሏል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ